ቀይ ባህር የዓለም ደም ስር ነው። ባህር ኃይል አለባበስ በጣም ለየት ያለ ነው። ዩኒፎርማቸውም ነጭ ነው። እነሱም ሲለብሱት በጣም ያምራልና ምን ይመስል ነበር? ወጣቱ ትውልድ ለሀገሩ ለስሙ ለታሪኩ የግድ ወደብ ባህር ወሳኝና መሰረታዊ ነው። በዛሬ የአምባላይ ፕሮግራማችን እዚህ የመከላከያ ሰራዊት ሙዚየም ውስጥ እንገኛለን። አሰብ የአፋር አውራጃ ነው። ከድሮ ደንከል አውራጃ ይባላል። ኤርትራ ጋር ምንም ግንኙነት የለው ምንም። ኮማንደር መረባ አቶምሳ ጋር ቆይታ እናደርጋለን። ጥያቄያችን የነበረው መሬት ላራሹ አንድ ዲሞክራሲያዊ መንግስት ይቋቋም፣ ሁለት ትምህርት ለሁሉም ዜጋ ይዳረስ፣ ሶስት እነዚህ ሜጀር ኢሹዎች ነበሩ። ባህር ኃይል ስትደርሱ ምን ይመስል ነበር? ባህር ኃይል እንዴት ተቀበሏችሁ? አንተ እንግሊዛዊ ነህ የምለኝ የለም። ለምን ይሄ ሴለር ይባላለሁ፣ መርከበኛ ነው። ፓስፖርት ዩኒፎርሜ ነው። ዋት ሬቬሌ ይባላል። 11 ሰዓት ከ45 ደቂቃ ላይ ይነፋል። ሁሉም ሰው በ5 ደቂቃ ፓሬድ ግራውንድ ላይ ተሰልፎ መገኘት አለበት። አልከበዶትም? ሐምሌ 1 ጀምሮ እስከ ጥቅምት 30 ባህር ላይ ትሬኒንግ ነው። አንድ ኢትዮጵያዊ ኮይ አስተማሪ ስፖርት የሚያሰለጥን እንግሊዛዊ ነው። የመጀመሪያ ክሩዝ የሄድኩት ባንዲራ አባስ ነው። ባንዲራ አባስ ማለት የኢራን ትልቁ ወደብ ነው። ሰላም ጤና ይስጥልን ተመልካቾቻችን፣ የአምባላይ ፕሮግራማችን ተጀምሯል። ኮማንደር የአምባላይ ፕሮግራም እንግዳ ለመሆን ፈቃደኛ ሆነው እዚህ ስለተገኙ ከልብ እናመሰግናለን። እግዚአብሔር ይስጥልኝ። አንቺንም አመሰግናለሁ፣ እናንተንም አዘሆል አመሰግናቸዋለሁ። እሺ ኮማንደር፣ መልካም። ልጅነቱ ምን ይመስል ነበር? የት ተወለዱ? የተወለድኩት የዛሬ ምስራቅ ወለጋ ለቀምት አካባቢ ልዩ ስሙ ኮሮሚ የሚባል ቦታ ነው። የተማርኩትም የኖርኩትም እስከ 12ኛ እዛው ነው። የገበሬ ቤተሰብ ነኝ። ከቤተሰብ ታላቅ ትንሽ ተምሯል እንጂ ሌላ የተማሪ አልነበረም። እናት አባቴ ፊደል አያውቁም እና ከዛ ነው እንግዲህ 1953 ዜሮ ክፍል ገብቼ 1963 ማትሪክ ወሰድኩ። ደብል ፕሮሞሽን ነበርና 64 ዩኒቨርሲቲ ገባሁ። 64 መሬት ላራሹ ብጥብጥ ስለነበረ ተይዤ እኔም ከ6 ኪሎ ዩኒቨርሲቲ ሆለታ ገብተን እዛ ታስረን ጸጉራችን ተላጭቶ ተበተን ሰውን በማፈላለግ አንድ የሆነ ከአካባቢያችን የሀብታም ቤተሰብ የሆነ ሰው ሻምበል ተመስገን ይባል ነበርና እሱን ቤቱን ጠይቄ ሄድኩኝ መሻለቂያ አካባቢ። ከዛ እሱ ዋቆ ጉቶን ለመውጋት ወደ ባሌ ሄደዋል ተባልኩኝና ወርቁ ቸርነት የሚባል የሀረር ሰው ደግሞ አብረው ይኖሩ ነበር። እኔ ጋር ቆይ እስክመለስ ድረስ አለኝ። እዛ ያለው እሱ አልተመለሰም፣ ቆየ። ሂዳር ላይ ነው የነበረው ረብሻው። እስከ ሰኔ ድረስ እዛ እንደቆየው የባህር ኃይል በዛን ጊዜ የኢትዮጵያ ንጉሠ ነገሥት መንግስት ባህር ኃይል ወጣቶችን ዩኒቨርሲቲ መግቢያ ያላቸውንና የገቡትንም ተቀብሎ በኮሌጁ አሰልጥኖ መኮንን ለማድረግ ስለሚፈልግ ፍላጎት ያላችሁ ክራይቴሪያውን የሚታሟሉ መመዝገብ ትችላላችሁ ስል ሰማሁኝ። በወሬ ነው እሱ ነው። ምንም ከሰው የምንታወቅበት ወቅት ላይ አልነበርንም። አዲስ አበባም እንዳሁኑ ትራንስፖርትም አልነበረም ምንም። 53 እንግዲህ ተመልከች፣ 64 ነው ይሄ። ከዛ በጥያቄ አግኝቼ እዚህ ቅድስት ማርያም አሁንም እዛው ነው ያለው ቤተክርስቲያኑ። ከጎኑ ሸዋ ገንዘብ ሚኒስቴር ይባላል። ናዝራዊ ወይም ደግሞ ሙዚየም ጀርባ ነው፣ የአሁኑ ብሔራዊ ሙዚየም ጀርባ ሄጄ ተመዘገብኩ።
እና እኔ ለትምህርት ከፍተኛ ጥማት ስላለኝ ተመዝግቤ ፈተና በዚህን ቀን ነው ሲባል ቲኤምኤስ ደግሞ እዚህ ተፈሪ መኮንን ፈተና እዛ ይሰጣል ተባለ። ሄድኩኝና ፈተናውን ተፈተንኩ። ፈተናውን ሳየው ፊዚክስ፣ ኬሚስትሪ፣ ማትስ፣ እንግሊሽ አራቱን አይነት ብቻ ነው። በጣም የሚወዳቸው ናቸው ፊዚክስ እና ኬሚስትሪ በተለይ። እኔ ሳይ ወደ 300 የሚሆን ነው የተፈተነው። ሰው ሁሉ ከሀገር የሚወጣበት ጊዜ ነበር። ሽሽት፣ ጥላቻ። ጥያቄያችን የነበረው መሬት ላራሹ 1 ዲሞክራሲያዊ መንግስት ይቋቋም፣ 2 ትምህርት ለሁሉም ዜጋ ይዳረስ፣ 3 እነዚህ ሜጀር ኢሹዎች ነበሩና ለዛ ዝግጅት ከመጀመሪያው በእርግጥ ቋንቋውን አማርኛም ብዙ ስለማላውቀው ነገር ግን ውስጥ የነበረው ቁጭት ስለነበረ የቤተሰብም ከዛ ፈተናውን ሳይ እኔ እንደው በቃ ለማትሪክ የተዘጋጀሁትም ከአእምሮዬ ውስጥ አልወጣምና ሰራውኝና ከዛ ሁሉ ተማሪ በሶስተኛው ቀን ውጤቱ ወጥቷል ሲባል ሲጀሳው 3ኛ ላይ ነኝ ያለው። ኢንተርቪው ከማድረጋችን በፊት ጤና ምርመራ ተባለ። ጤና ምርመራ እዚሁ ማዶ ቤላ ቀዳማዊ ኃይለ ሥላሴ ይባላልና እዛ ወሰን። ከዛ መልስ ለቃለ መጠይቅ ተባለ። ቃለ መጠይቅም ሲሄድ በጣም እኔ ፎሬን አፌርስን በጣም ከዱሮም ፈልገው ነበር፣ ወደዋለሁ። ኡጋንዳን በተመለከተ ለብቻው ለኔ ብቻ የተዘጋጀ መሰለኝ። እነዚህ ኤዥያዎቹን ከሀገር እያስወጣ ያለ እንትን ከሀገር እያባረረ ከንብረታቸው እያባረረ ኢዲ አሚን ቦካሳ፣ ኢዲ አሚን የኡጋንዳ ፕሬዝዳንት ሁሉ ያወግዞ ስለነበረ እከታተለዋለሁ እና እሱ ኢንተርቪው መጣልኝ። ኦኬ አልኩኝና ደስ ብሎኝ ያው መለስኩት። በፈተናው ቀን ውጤቱ ደግሞ ሲመጣ አንደኛው ሆንኩኝ። ከዛ ወደ ባህር ኃይል ትሄዳላችሁ አሉ። አሁን ፈርሷል ፒያሳ ያለው ዳሃብ ሆቴል የሚባል ነበር። እዛ ዳሃብ ሆቴል ማታ እንድትገኙ ተባለ። ዳሃብ ሆቴል ሄድኩኝ። እኔስ ቅድምም ስፈልግ ስለነበረ ከሀገር ለመውጣት ምክንያቱም በጣም የመኖር ተስፋችን አልነበረም። ሀገር ውስጥ ያለው ጭቆናው በጣም ደስ አይልም እና ከዛ ገባው ዳሃብ ሆቴል ተገናኘን። ብዙዎቹ ኢት ቱዴይ ዳይ ቱሞሮ ይላሉ። እኔ ግን እየተደሰትኩ ነው። ለምን አሁን አልሞትም? መሞትም ካለ እያልኩ ነበረ። አዲስ አበባ የነበሩ ልጆች 5 ልጆች ትዝ ይሉኛል። ይህንን እየደጋገሙ ያወራሉ። ኢት ቱዴይ ዳይ ቱሞሮ ምናምን ግሩፕ ፎከስ ፎርሞ። እኔ ማንንም አላውቅም። ከዛ በነጋታው እዛ አድረን ጠዋት ስንነሳ የአዲስ አበባዎቹ አንዳቸውም አልመጡም። ብሉ ባስ ይባላል የባህር አውቶቡስ መጥቶ ቆሟል። ሌሎች የክፍለ ሀገር ምናምኖች አሉ። ከዛ ተነስተን መስከረም 15 1965 ጉዞ ጀመርን ወደ ደብረ ብርሃን አቅጣጫ። ከወልዲያ መቀሌ፣ ከመቀሌ አድረን በነጋታው ዛላምበሳን፣ አዲቀይን፣ ምንያን፣ አስመራ በ3ኛው ቀን አስመራ ገባን። በ4ኛው ቀን ምጽዋ 115 ኪሎ ሜትር ነው ሄድንና በእንደዛ ናቫል ኮሌጅ ገባው። ባህር ኃይል ስትደርሱ ምን ይመስል ነበር? እንዴት ተቀበሏችሁ? ባህር ኃይል እዚህ መሀል ሀገር ካለው አቀባበልና ሁኔታ ጋር ስታይ እዛ ያለው የውጭውን ይመስላል። የውጭውን ዓለም ማለት በኋላ ነው ያየሁት የውጭ ዓለም መሆኑን የምንረዳው እንጂ እዛን ጊዜ አይመስልኝም። ግን ምንድነው ያገር እላለሁ። ገና ከአስመራ ቁልቁለቱን ስንጀምር ዶጋሊ የሚባል የባህር ኃይል ማሰልጠኛ አለ። ዶጋሊ ላለው እንባትካላ ዶንጎሎ የሚባል እንባትካላ የማሪናችን ነው። ዶንጎሎ የናቫል ትሬኒንግ ሴንተር ነው፣ የበታሾሞች የሚሰለጥኑበት። ከዛ ወረድ እያን 73 ምናምን እያለ ዶጋሊ እንደርሳለን። ዶጋሊ ስንደርስ ዶጋሊ ይሄ ነው፣ አዎ ፕሊስ መኪና አስቁምልን ብለን ሄደን ዶጋሊን አየሁት። አሉላ አባ ነጋ የተዋጋበት ቦታ ነው። ወደ ግቢው እንሂድ ተባለ። በዚህ ወደ መሰዋ ይሄዳል። ሌላ በዚህ ደግሞ ጨው ማምረቻ ውስጥ አድርገን
መሰዋ ናቫል ቤዝ ወይም ደግሞ የምጽዋ ባህር ኃይል መደብ ገባን። ኮሌጁ ያለው እዛ ነው። ከዛ እስከዛ ድረስ 8 ኪሎ ሜትር ነው ከምጽዋ እስከኛ። ውሃ ውስጥ ነው የኛ፣ በውሃ ነው ውስጡ ውሃ ነው የምትሄደው። ታዲያ ውሃው ስንሄድ ውሃ ቀን ቀን ነፋሻ ነው፣ በቃ እዛ ደስ ይልሻል። ዙሪያውን ያው ይነፍሳል፣ ማታ ነው የሚሞቀው እንጂ። እና ኮሌጁ ተቀበሉን። ስንገባ የማረሳ እኛ ሲቪል ነው የለበስነው። 5 ሰዓት አካባቢ ነው የደረስነው። ፎቅ ላይ ልብሳችሁን ማነው ልብስ ላለው እቃችሁን ይዛችሁ ውጡ ተባለ። ሁለተኛ ፎቅ ላይ ነው የኛ። አፕሬንቲሲስ ይባላል። አፕሬንቲሲስ ማለት ምንም ነገር የማያውቅ ተለማማጅ ማለት ነው። ከዛ በኋላ ወደ ላይ ወጣን። ሌሎቹ ነጫጭ ልብስ ለብሰው ይሄዳሉ። ኮሌጁ ይሄ ነው፣ ቁምጣ ለብሰው ነው የሚማሩት እያል ስንወጣ ሎከር አለን። መኝታ ጎናችን አልጋ አለ። ሎከር አልጋ፣ ሎከር አልጋ፣ ሎከር አለ። አሳዩን። ቺፍ ማስተር አታር ይባላል ኃላፊ የነበረውና አሁን ቶሎ በሉ በዚህ በኩል ሄዳችሁ እዚህ አካባቢ ሻወር ቦታ ይሄ ነው፣ መታጠቢያ ይሄ ነው ምናምን ብሎ ያሳየናል። 38 ነን እንግዲህ አንድ ላይ የገባነው እዛን ቀን። ከአስመራም የመጡ አሉ ሌሎች ተጨምሮበት። አሁን ሄደን ውሃውን ቧንቧውን እንዲህ ስንከፍት እጄን አቃጠለኝ። ምንድነው ነገሩ አልኩ። ውሃውም ከውስጥ ሲፈሳ እየፈላ ነው። እረኛ እየፈላ ውሃ አንፈልግም እንዴ? ቀዝቃዛ አይደለም እንዴ? እኛ አናውቅም። ለካ ሀገሩ ኦልሬዲ ብረቱ የተቃጠለው ሙቀቱ ነው እንዲያደርገው እንጂ እሳት አልነካውም ወይም ኤሌክትሪክ እንትን አላደረገም። ከዛ አሁን ትተነው ወረን። ታችም ቀዝቃዛ ውሃ ይገኛል ብለን ጠምቶናል። ፍሪጅ ውስጥ የነበረውን ሰጡን ውሃ። እኛው አሁን እንግዲህ ሄደን ወደዛ ዘለልኩ። ወርደን ሰልፍ አለ። እኛ ሲቪል አድርገን ነው ለበስነው። አፕሬንቲስስ ነን። አንደኛ ዓመቱ ዩኒፎርም ለብሰዋል። ሁለተኛ ዓመት 2 ኮከብ፣ ሶስተኛ ዓመት 3 ኮከብ፣ አራተኛ ዓመት ሲኒየር ሚድሺፕማን ይባላል። ሲኒየር ሚድሺፕማን፣ ጁኒየር ሚድሺፕማን፣ ካዴት አፕሬንቲስስ እኛ ነን። ሁሉም ከገቡ ወደ ምግብ አዳራሹ ገብቶ የመጨረሻ እኛ ነን የምንገባው። በሲኒየሪቲ ማለት ነው። በሲኒየሪቲ እና ምንም አፕታይት የለንም። ምክንያቱም በጣም ውሃ ጠምቶናል፣ ደክሞናል። 4 ቀን መንገድ። እዛ በላና ከዛ ስንወጣ አናውንስ ያደርጋል ደግሞ ከምሳ በኋላ አፕሬንቲስስ እንዲህ ቦታ ትሰልፋላችሁ ተባለ። አሁኑ ነው ማታ የርዛኑ ጊዜ ልብስ ሊሰጡን። ዳንግሪ ይባላል። ዳንግሪ ማለት ጥቁር ነው፣ በቃ የስራ ልብስ ማለት ነው። እነዚህ ጋራጅ የሚሰሩትን የሚለብሱ አይነት እሱን ሰጡ። ከዛ በቃ ጽዳት ምናምን በቃ ዲስጋስቲንግ ደስ የማይል ነገር ነው ውስጤ የማወዛን ጊዜ እስክለምዶ ድረስ። በኋላ ያው ጥሩ ሆኖ አገኘሁት ይልሻለሁ። ኮሌጁን ጀመር ነው። ቀን ትምህርት እንማራለን። ጠዋት ሬቬሌ ይባላል። 11 ሰዓት ከ45 ደቂቃ ላይ ይነፋል። ሁሉም ሰው በ5 ደቂቃ ፓሬድ ግራውንድ ላይ ተሰልፎ መገኘት አለበት። ሌት ካሜር ይዞራል። ስታዲየሙን በጣም ሰፊ ነው። እዛ ውስጥ ይሮጣል። የሚያግረመርም ከሆነ ፑሽአፕ አለ፣ ፑልአፕ አለ። ለዚህ ተዘጋጃለ። እንደዛ ነው የነበረው። አልከበዶትም? እኔ እንደውም ደስ አለኝ። ዋና አለ በየፊልዱ ስፖርት አለ፣ ውሃ ዋና አለ፣ ይሄ ስዊሚንግ ፑል አለ። ይሄን የሚበልጥ ሌላው ይሄ ከላይ 45 ሜትር ላይ የምትጠልቆ የምገባበት አለ ስዊሚንግ ፑል። እንደ ትናንሹም ደግሞ እንደ ሻሎነቱ ወደ ጥልቀት የሌለው አካባቢም አለ ለተለማማጅ። ምክንያቱም አንድ እዛ ውስጥ ገባለሁ ብትል እዛ ውስጥ መቅረት ይሆናል እና እንደዛ ነገር አለ። ትምህርቱ አካዳሚክ ነው የመጀመሪያው። ፕሮፌሽናሉ በኋላ ላይ ነው የጀመርነው ፈርስት ይር ላይ። ምክንያቱም የችሎታ ማነስ ካለ 5 ሰው ተባረዋል የዛን ጊዜ ፍሬሽማን ላይ ማለት ሄደ ማነው ጥቅምት፣ ህዳር፣ ታህሳስ 3 ወር ከተማርን በኋላ ፈተና አለ። ፈርስት ሴሚስተር ይባላል። ያንን ፊዚክስ በጣም ከባድ ነው። ህንዶች ናቸው። አንድ ኢትዮጵያዊ እኮ የለም አስተማሪ። ስፖርት የሚያሰለጥነን እንግሊዛዊ ነው። አካል ብቃት ስልጠናም ነበረ። አካል ብቃት ስልጠና እንግሊዛዊ ነው የሚያሰለጥነን። ይሄ ሜዳ የሚሮጥ አይደለም። በጣም አካዳሚካሊ
ሪተንም አለ ራሱ ፊዚካል ኤዱኬሽን ይባላል። ፊዚካል ኤዱኬሽን ከባድ ነው። እንዳውም እሱ በጣም ከባድ ነው። ትምህርቱ ይከብዳል። የማይረሳ ነው። በቃ እሱ ትዝታው በጣም የማይረሳ ነው። ከዛ ሬክሬሽን ኃላፊም አደረጉኝ። ሬክሬሽን ማለት ይሄ ጀልባ ቀዘፋ ይባላል። ሮዊንግ ቦት የዛ ስፖርት ስለምወደው ስፖርት ድሮ እሮጣለሁ። ሩጫውም ምንም ክብደት ማንሳት አለ፣ ጂም አለ በተለያየ ቦታ። እሱም ስሰራ ሁሉ በቃ ወደድኩት። አካባቢው ተለማመድኩኝ፣ ከሰው ጋርም ተዋወቅኩኝ። ሀገር ውስጥ በቃ ያው ግራጁዋሊ እንግዲህ 4 ዓመት ማለት ቀላል ነገር አይደለም። ክረምት ሲሆን እረፍት ለመምጣት ከባህር ኃይል ኮሌጅ ሩቁም ቦታ ሀገርሽ የት ነው ባል አሁን እኔ መቱም አላቅም ነበር፣ ግን መቱ አልኩ ዝም ብዬ። ግማሹ አይ ገንቤላ በል ገንቤላ ነው ሩቅ ይላል። ገንቤላ አላቅም የት እንደሆነ። ምንድነው ጥቅሙ? እንዴ የሚከፈልሽ እረፍት ስትመጪ በርቀቱ ነው። የትራንስፖርት ወጪሽን ደርሶ መልስ፣ የምታድርበት ቤት፣ የምትመገቢው ምግብ ያ ሁሉ ተሰልቶ የመጨረሻው በጣም ከፍተኛ የሚከፈለው ምንድነው? 93 ብር። በጣም የሚገርምሽ በዛን ጊዜ 93 ብር ማለት የዛሬ 93,000 ይበልጣል እንጂ እና እንደዛ አይነት ነገር ነውና መርከባችን ክረምት ማለት ሰኔ የእረፍት ጊዜ ነው። ግንቦት 30 እስከ ሰኔ 30 ድረስ እረፍት ጊዜ ነው። ሐምሌ 1 ጀምሮ እስከ ጥቅምት 30 ባህር ላይ ትሬኒንግ ነው። ትሬኒንግ ስልሽ የቀላል ነገር አይደለም። በጣም ከባድ ትሬኒንግ ነው። በባህር ላይ ነው። ከመሬት ወደ 300 ኪሎ ሜትር መራቅ ትችያለሽ። ግራና ቀኝ አይተን ምንም ነገር የለም። ፐርሺያን ገልፍ ውስጥ፣ ህንድ ውቅያኖስ ውስጥ። የቀይ ባህርማ ቅርብ ነው። እሱማ ሁሉ ጊዜ እንወጣለን ለፕራክቲስ ከሰዓት በኋላ። ግን ይሄኛው ሩቅ ነው። ረዥም ክሩዝ ይባላል። ሰመር ክሩዝ ነው ስሙ ራሱ በእንግሊዝኛ ሰመር ክሩዝ። እና ሁሉ እዛ ላይ ጦር መርከብ ኢትዮጵያ ያለች አሰልጣኛችን፣ እሷ ላይ እንወጣለን። 200 አልጋ አለው፣ 250 አልጋ አለው። በጣም ትልቅ መርከብ ነው። 5 ፎቅ ነው ያለው። እስከ ወተር ሌቨሉ ድረስ 3 አለ። ከስር ነው 2 ነው ከስር፣ ከላይ ነው 3። ከስር 3 የሚሆነው ኢንጂን የሚባለው ፎርወርድ ኢንጂን፣ አፍት ኢንጂን የሚባል ታች ነው ባህር ውስጥ። ለምን ውሃ እንዲያቀዘቅዞ ተብሎ ነው። ሁለተኛ ነገር ደግሞ መሳሪያ እንኳን ቢተኮስ ውሃውን እንቦጭ ያደርጋል እንጂ አይገባበትም። ላይ ያለውን የፈለገ ነገር ቢያደርግ ታች ሞተሩ ካልተነካ መርከቧ መሄድ ትችላለች። እና ከላይ ብንጎዳም ምንድነው ራዳሩ ሊመታ ይችላል። የሩቅ አመላካቹ ኮሙኒኬሽን ሊጎዳ ይችላል። ሬዲዮ ካለ ላው ላይ ያለው ኮሙኒኬሽን እና በቃ ራዳር ነው። ሌላ ምን አለ? ወይዘር አቅጣጫ፣ የአየር አቅጣጫ፣ ጃይሮ ኮምፓስ፣ ራዳር፣ ብዙ ነገሮች አሉ። እንግዲህ መሳሪያ አለ እና ያ ሊጎዳ ይችላል። ለዛ ሴፍቲ ተብሎ ነው ያንን ይዘን መርከቧን ይዘን በ65 ክረምቱን ወደ ባንዲራ አባስ የመጀመሪያ ክሩዝ የሄድኩት ባንዲራ አባስ ነው። ባንዲራ አባስ ማለት የኢራን ትልቁ ወደብ ነው። ኃይለ ሥላሴ ጋር ሽርክ ነው ሰውየው፣ ንጉስ ሻህ ይባላል። አሁን እዛ ስንሄድ ታንካችንን ማለት ይሄ የነዳጅ ታንክ ፎርወርድ ኢንጂን 4000 ሊትር የኋላውን 4000 ሊትር አንድ ላይ 8000 ሊትር በነፃ ሰጠን ንጉስ ሻህ። በጣም ተቀበሉን። በጣም ደግ ሀገር ነው። አሁን ይሄ ኢራን የሚደበድበው እኔ ውስጥ ይቆስላል። በጣም ደግ ህዝብ ነው። እንደነገርኩሽ እኔ በትምህርት እንግዲህ ከምሰጠኝ ነው የምነሳው። አዋቂ ነኝ ማለት አይደለም። እና በአራቱም ከአንደኛ ዓመት እስከ 4ኛ ዓመት ካሉት ጋር አወዳድሮኝ በማገኘው ነጥብ ከኃይለ ሥላሴ ጋር 2ቱንም ዓመት እራት እንድበላ ተደረኩ። አንደኛ ነበርኩ እንደ ሽልማት። አዎ። እና ከ7 ሀገሮች ነው የሚመጡት። ከአሜሪካን፣ ከፈረንሳይ፣ ከእንግሊዝ፣ ከራሻ ራሻም አለች፣ ህንድ፣ ሱዳን መርከብም አልነበራትም፣ ግን ጊኔንቴኮች ሱዳኖች ናቸውና ኃይለ ሥላሴ ስኮላርሺፕ ይሰጣቸዋል። ሱዳን፣ ታንዛኒያ፣ ሴራሊዮን ስኮላርሺፕ ተሰጥቷቸው ከኛ ጋር ነው የሚማሩት።
በአፍሪካ ውስጥ እኮ the only naval college except ኢጅፕት ኢትዮጵያ ናት። ሁሉም ወደኛ ይመጣ ነበር እና ታዲያ በግራጁዌሽን ጊዜ በምረቃ ስነ ስርዓት ጊዜ ከ7 ሀገሮች ይመጣሉ። ለዚህ ነው ባህር ኃይልን ኢስት ዌስት ሪሌሽንን የምታስታርቅ ሀገር ናት የተባለው። ስሞል ኔቪ ሴቭድ ዘ ኔሽን የተባለው ለዚህ ነውና ልዩ ነው። ረሻም እዚሁ ተቀምጦ አሜሪካን እዛ ተቀምጦ አብሮ ይወራሉ፣ ግን በአይዲዮሎጂ ጦርነት ላይ ናቸው። እና እንደዛ ነውና ታዲያ ሲመረቅ የት ተመደብክ እንዳልሽኝ እዛ ሄዶ ሊመርቁ አልቻሉም። 69 ሶማሌ ጦርነት ነበረ፣ ማንም ሊመጣ አልቻለም። ኃይለ ሥላሴ ራሱ ከስልጣን ሲወገድ እኔ ፖርት ሱዳን ነበርኩ እና ስመረቅ 69 እዛ እምቢ ያው ስላልተመቸ ለመምጣትም የሚችል አቅም ስላልነበራቸው እነ መንግስቱ እነ ፍቅረ ሥላሴ ወግደረ በሄሊኮፕተር ይላሉ፣ በአውሮፕላን ኢሉዥን የሊቢያ ኢሉዥን አየር እንትን አድርገን መተን እዚህ አዲስ አበባ ማለት ደብረ ዘይት አርፎ ከዛ በፐብሊክ ባስ በእንትን አውቶቡስ አምጥቶን ቤተ መንግስት ነው የተመረቅነው። እዚህ መጽሐፌ ላይ አይተሽ እንደሆነ መንግስቱ ኃይለማርያም እዚህ ነው የተሸለምኩት። ባህር ኃይል ወይም የባህር በር ለአንድ ሀገር ምን ማለት ነው? ያለ ባህር ምንም ነገር መኖር አይቻልም፣ ማደግም አይቻልም። አሁን ሰው ሲያስብ ባህር እንደው መሬት ላይ አይደለ ያለ ነው። መሬቱ ትልቅ ይመስልናል። ከዚህ ተነስቼ አሁን ወደ ሱዳን ሄዳለሁ ብል 4-5 ቀን ይፈጅብኝ ይሆናል። ባህሩ ግን ከዚህ እጥፍ ድርብ እጥፍ ጥፍ ነው። 71% ባህር ነው መሬት። 71% of the whole world ባህር ነው። ያለ ባህር ምንም ኑሮ የለም። ለምን ብትይ ዓለም ሊገናኝ የቻለው ራሻ፣ ቻይና፣ አሜሪካ፣ ሩቅ ምስራቅ፣ ኖርዝ ሳውዝ የሚገናኘው በባህር ነው። ያለ ባህር ግንኙነት የለም። ኦኬ ወደኛ ስንመጣ አንድ ሀገር ያለ ባህር መኖር ማደግ አይቻልም ያልኩት ቀይ ባህር የዓለም ደም ስር ነው። የዓለም ደም ስር ነው። የኢኮኖሚ ምንጭ ለአንድ ሀገር መሰረቱ በባህር ነው። የምንነገደው አንቺ ያለሽን እኔ ያለኝን ልሰጥሽ ሊቀበልሽ የሚችለው በባህር ነው። ቀይ ባህር ላይ ከኛ በፊት ድሮ የነበሩት አባቶቻችን ካለ በዛና ምናምን ከነሱ በፊት እነ ገደረት እንደ ከይነምን እና አሌክዛንደር ዘግሬት ሁሉም በባህር ነው መጥቶ የተዋጉት። የኛ ደግሞ የተከላከሉት በባህር በኩል ነው። ኢትዮጵያ ታዲያ የት ነው ያለችው? ምንጭ ቦታ ነው ያለችው። በግራም በቀኝም እኛ እምብርት ነን፣ ደም ስር ላይ ነን ያለ ነው። ካለ እሷ መኖር አንችልም። የሚመጣው ንብረት ማነው? የእቃ ሁሉ ወደኛ ይመጣል። በፈልግ መሰዋ ያርፋል፣ በፈልግ አሰብ ያልፋል። ሁለቱ ይበቃናል ተብሎ ነው እኮ በ68 ጅቡቲ ነፃነቷን ስታገኝ እኔ 3ኛ ዓመት ኮሌጅ ነበርኩኝ። ሄዱና ጠብቁ ተብለን ወደ ጅቡቲ ተጠግተን ነበር እና ኢትዮጵያ ትወስዳለች የሱዳን የኢትዮጵያ ነበረችና መሬቱ ብሎ ፈረንሳዮች ፈርቶ ነበር። እኛ ግን መንግስቱ ኃይለማርያም አጥናፉ አባተ ነበረ በዓሉ ላይ የተገኘው 2 ወደቦች ስላሉን ወዳጅ ይሻላል ብሎ አስቀሩ እና እኔ አይኔ ፊት ለፊት አሁን ያለ ቦታውን አያለሁ በህልናዬ እና ያለ ውሃ ምንም ነገር መኖር አይቻልም። ያለንን ሀብት አለን የምትይው እኮ ያመረጥነው ነገር እኮ ዓለም ካላገኘ እኛም ደግሞ ከዓለም የምንፈልገውን ነገር ካላገኘ እንዴት መኖር ይቻላል? ምን ዋጋ አለው? ይሄን ሁሉ የተመረጠውን ሁሉ አሁን እንደ ልንግጥ ነው? በልተን እንጨርስ ነው? ያለ ውሃ በምንም አይነት መኖር አይቻልም። በምንም አይነት እንግዲህ ምድር ኃይል የሆነ ወታደር የስልጠናው ሂደት ይታወቃል። አየር ኃይልም ያው በትምህርት ቤት የአካዳሚክ ትምህርት ካጠናቀቀ በኋላ አየር ላይ በረራ ያደርጋል። ይሄ ነው የስልጠና ሂደቱ። ባህር ኃይል የሆነ አንድ
የባህር ኃይል አባል በቀን ውስጥ ምን አይነት ውሎ ነው የሚያደርገው? ምን አይነት ስልጠና ነው የሚሰለጥነው? መጀመሪያ ሲገባ አሁን እጩ መኮንን ተብዬ ነው ያው ምልምል እጩ መኮንን፣ እንደዚሁ ምልምል መርከበኛ የሚባል አለ። ከ10ኛ ክፍል የሚገቡ እነሱ ኤስኦኤስ ኦርዲነሪ ሲማን፣ መደበኛ ሲማን መርከበኛ፣ መደበኛ መርከበኛ፣ ቻይ መርከበኛ፣ ሊዲንግ ሲማን መሪ መርከበኛ እየተባለ ፒቲ ኦፊሰር ትንሹ ወይም አነስተኛ መኮንን፣ መካከለኛ መኮንን ወደዛ ያለ እስከ ማስተር ቺፍ ይሄዳሉ። በዛ በኩል አንድ የሚሰለጥኑት በሙያው ኦኤስን ጨርሶ ኤብል ሲመጡ ሙያ ውስጥ ገባሉ። ሙያው ምንድን ነው? በሰፕላይ፣ በኢንጂነሪንግ፣ በመድፈኛነት፣ በኮሙኒኬሽን፣ በብዙ ብራንች አለ። በዛ እየሰለጠኑ ይመጣሉ። ምድር ላይ የሚደረግ ስልጠና ሁሉ አለ እዛ ላይ። ኦኬ እንደየደረጃ አገር ውስጥም ከሀገር ውጭም እንግሊዝ ሀገር ሄዶ ይማራሉ። አሜሪካን ሀገር ኤሌክትሮኒክስ አሁን አሜሪካን ሀገር ነው። ይሄ ተንደር ስቶርም ማነው የተንደር መከላከያ የመብረቅ መከላከያ እንደ ኮማንደር አድማሱ ገብሬ አይደለም እንደ የፈለሰፈው ባህር ኃይል ነው። እንግሊዛዊ ነው ባለቤቱ። እና የማይማሩት አይደለም። ኤሌክትሮኒክስ ባህር ኃይል ነው ምንጩ። እና እነዚህ ሁሉ ባህር ኃይል ውስጥ የማይሰጥ ትምህርት የለም። የማይሰጥ ትምህርት የለም። በኦፊሰር በኩል ወደዚህ በመጣልሽ ያው ቅድም ብዬሻለሁ። ካዴት አፕሬንቲስ፣ ፈርስት ይር ካዴት፣ አካዳሚክ እና ፕሮፌሽናል መርከብን ኮንስትራክት እስከ ማድረግ መርከብ እስከ መስራት ድረስ በሙያው ትማራለች። ልምምዱን ከሐምሌ ነሐሴ መስከረም 3 ወር ባህር ላይ ነን እኛ። ፊዚካል ደግሞ የምንሰራው ማለት የተማርነውን በጋ የምንማረውን ክረምቱ ደግሞ በተግባር ላይ ነው የምናሳየው። እንደየደረጃ ነው። 3ኛ ዓመት ኮሌጅ የምትማሪው ደግሞ ሶፊስቲኬትድ ነው። ለምሳሌ ናቪጌሽን፣ ሴሌስቲያል ናቪጌሽን ይባላል። ምክንያቱም እነዛ የተማሩት ታችኞቹ ሴሌስቲያል አይማሩም፣ አመራር አይማሩም። አመራር የመኮንኖች ነው። እኛ ሴሌስቲያል ናቪጌሽን እንማራለን። ሴሌስቲያል ናቪጌሽን ማለት ምንም ነገር በሌለበት ህንድ ውቅያኖስ ለምሳሌ ሰንተር ኦፍ ዘ ኦሽን ሞተር ይጠፋል። ሞተር ቢጠፋ ግራና ቀኙ ጃይሮ ኮምፓስ ይጠፋል። ማግኔቲክ ብቻ ይቀራል። ማግኔቲክ ኮምፓስ ማለት ትሩ ኖርዝ ብቻ ነው የሚያሳየው። ቀጥተኛ ሰሜንን ነው የሚያሳየው ማግኔታይዝድ ስለሆነ። እዚህ ሰሜንን የሚያሳይሽ በምዕራብ ሄደሽ አሁን እስከ ሰራሊዮን ብትሄጂ አትላንቲክ አካባቢ እዛም ሰሜን ያሳያል። አቅጣጫሽን አታውቂም። በዚህም በሂንድ በኩል ሩቅ ምስራቅ ሄደሽ ሰሜን ያሳያል። ጃይሮ ከሌለ የትም ማየታችን። ስለዚህ ይሄንን እንማራለን እኛ። እንዴት ነው የምንማረው? አልማናክ የሚባል አለ። በእንግሊዝ ሀገር ነው ኦሽኖግራፊ ድሮ ተመርምሮ የወጣው። አሁን ጂኦግራፊ ድሮ ስንማራው ማገር ኬንትሮስ ምናምን ነገር እንላለን። ማገር ኬንትሮስ ወይም ደግሞ ላቲቱድ፣ አልቲቱድ፣ ኢኩዌተር እነዚህ በጣም ጥቅም አላቸው እዛ ላይ። ባህር ኃይል ውስጥ ያለ ጓዳይ ዝምድና ህይወቱስ የውሃ ላይ ህይወት ምን ይመስላል? ውሃ ላይ ረጅም ጊዜ ነው የምትቆዩት በመርከብና ምን ይመስላል እዛ ውስጥ ያለ ህይወት? ባህር ውስጥ ያለው ህይወት እኔ እውነቴን ነው የምልሽ መሬት ላይ አላገኘውም። እዛ ያለውን ህይወት የትም አታገኘው። ባህር እንደ ባህር በምድር ላይ ያለው ሁሉ እዛም አለና ነው። ሕክምና ብትዩ የተሻለ፣ ምግብን ብትዩ የተሻለ፣ ማንኛውም ነገር እዛ ባህር ላይ ስትወጪ መርከቡ ላይ ሁሉም ነገር ተጭኖ ነው። ሁሉም ነገር ሕክምናሽ ምንሽ ሁሉ ሰዎች ተመርጦ ምግብ አብሳዮቹ ሳይንቲፊካሊ ሰልጥኖ የወጡ ሃይሊ ፔይድ የሆኑ ናቸው። እና ባህር ኃይሉ ሳይሆን ባህር ላይ መስራት ራሱ በጣም ትልቅ አድቫንቴጅ ነው። እኔ ለዚህ ነው ከ18 ዓመት በኋላ ሲቪል ሰርቪስ ኮሌጅ እዚህ ማነው ሲቪል ሰርቪስ ኮሚሽን ስሰራ ምን ይሄ ሁሉ ጊዜ እዚህ መቀመጥ አልኩና በስንት መከራ ተጠያይቄ ኢንተርቪው ዱባይ ተጠርቼ የሄድኩት።
ሄጄ ዱባይ ሄጄ ኢንተርቪው ያደረጉኝ ኢትዮጵያዊ እኔ ብቻ ነበርኩኝ። ኢንዶኔዥያንስ፣ ህንድ፣ ኃላፊው ህንድ ነው ኢንተርቪው የሚያደርገን እና መርከቧ ኢንተርገልፍ የሚባል ኩባንያ አቡዳቢ 140 ኪሎ ሜትር ነው ከዱባይ ወስዶ ነው ካፕቴን ካልሆን ካለ እኔ ከካፕቴንነት ገና መሬት ላይ ነው የቆየሁትና እውቀቱ አለኝ፣ ግን ኃላፊነቱን አልወስድም አልኩ። ካፕቴኑ እስኪመጣ ድረስ መርከቧን ይዜ ወደ ኢራን ተባልኩ። እንግዲህ ራሴንም ዝቅ እንዳላረግ ብዬ ካርታ አምጡ አልኩ። ካርታ መጡ። የት አለች ኢራን? የት አለ መንገዱ? የት አለ ኮምፓሱ? የት አለ ጃይሮ? የት አለ መገናኛው? የት አለ ሁሉን ቼክ አድርጌ መገናኛው ሬዲዮ መገናኛ 4 አይነት ነገር ነው ያለው። ከሰርፌስ ወደ ሰርፌስ፣ ከሰርፌስ ወደ አየር፣ ብዙ የሬዲዮ አይነቶች አሉ። እሱን ሁሉ ቼክ አድርጌ ምን አድርጌ ቻርቱን አስምሬ እዛ ላይ ቻርቱ ላይ ያሳየኛል። አደጋ ያለበት ምልክት አለ። ሴፍ ዌይውን እንዴት አድርጌ ቀስ አድርጌ በእንትን ደግሞ በኮምፓስ ደግሞ አንግሉ ይታወቃል። እንደዛ አድርጌ ለእንትና ደግሞ እነዚህ መሪውን የሚይዘው ዊልስማን ይባላል። እሱ ደግሞ ይህንን እውቀት እንዲኖረው ያስፈልጋል። ትልቅ እንደዚህ አይነት እንትን ነገር አለ። ቀስት በቀስት ነው የሚያሳየው አንግል ማለት እሱ ኮርሱን ነው የትኛው ኮርስ ነው። ምክንያቱም 360 ዲግሪ ሁሉም አለው። ግን እኛ የምንለው የት አካባቢ ነው? እንግዲህ 4 ወር ነው ባህር ላይ መሬት ሳልነካ ትልቁ ነገር እንትን ያሳለፍኩት ማረሳ 2099 ላይ 2000 እና 2001 በእኛ አቆጣጠር ነው። ይሄን ይመስላል። በጣም ባህር ንጹህ ነው፣ ደግ ነው። ምንም አእምሮሽን የሚረብሽሽ ምንም ነገር የለም። መልመድ ያስፈልጋል። በስማ ማዕበሉ ደግሞ ይመጣል እኮ ህይወትሽን የሚያስጠላ እና ያ ሁሉ እውቀት ይጠይቃል። ማዕበሉ ሲመጣ ማነው ቺፍ ሜት አይ ካንት ሬዚስት ብሎ መሪውን ጥሎ ሄደ። ፊሊፒኖ ነው አለቃ ካፕቴን የነበረው። ከባዱን ነገር ለኔ ትቶ አለቃ ስለሆነ ከ12 ሰዓት እስከ ሌሊቱ 6 ሰዓት እሱ ይሰራል። ከ6 ሰዓት እስከ ንጋት 12 ሰዓት ለኔ ይተዋል። ከባድ ጊዜ፣ የእንቅልፍ ጊዜ፣ ሌሊት እኮ ነው የሚለው እና ይሄ ልጅ ደግሞ አመመኝ ብሎ ያሳውቃል። እዛ ሄዶ እኔ ካርታውን አያለሁ፣ ዊሉን ይይዛለሁ፣ አያለሁ። እንደገና ወደዛ ሄዳ ራዳርም አለው፣ ግጭት መርከብ የት አካባቢ እንዳለች አያለሁ። በጣም ከባድ ነው እና ግን መሬት ላይ ስታዩ እግርሽ መሬት ስለሚረግጥ ደስ የሚለው ንፋስ መሬት ላይ ስለምታዩ ነው እንጂ ህይወት ባህር ላይ ለመዝናናት ሌሎች አዲስ መርከቦች ደግሞ ይመጣሉ የሚዝናኑበትም እና ሁሉንም ታያለሽ። ግን ከባድ መኪና ማነው እንትን የጫኑ ጭነት ኮንቴነሮች ይመጣሉ። ምን ሊበልሽ ከዚህ እስከ ጃልሜዳ ጠቅላላ እንትን ያደርገው ይመጣል። ነዳጅ ታንከር ስንቱ ነገር አለ እኮ ባህር ላይ እና ጥሩ ነው። እኔ በጣም ደስ እያለኝ ነው። ሌላው እንግዲህ የባህር ኃይል አለባበስ በጣም ለየት ያለ ነው። ዩኒፎርማቸውም ነጭ ነው፣ እነሱም ሲለብሱት በጣም ያምራልና ምን ይመስል ነበር? አሁን ምንድን ነው መሰለሽ ባህር ኃይል ፓስፖርት የለውም። የመጀመሪያው ፓስፖርት የለንም እኛ። ፓስፖርታችን ልብሳችን። አሁን ከዚህ ተነስቼ አሁን መርከብ ባይኖርንም በሌላ መርከብ ቢኖርን ላይ ወጥቼ አንተ ኢትዮጵያዊ ነህ፣ አንተ እንግሊዛዊ ነህ የሚለኝ የለም። ለምን? ይሄ ሴለር እባላለሁ፣ መርከበኛ ነው። ፓስፖርት ዩኒፎርሜ ነው። ፓስፖርት መልኬ ነው። ፓስፖርት ይሄ ነው። አሁን ባህር ኃይል ጺም አያሳድግም። ለምንድን ነው? ቆንጆ ጥያቄ። ጺም ጸጉር አያሳድግም። ባህር ላይ ነው ያለሽው። ባህር ማለት ወተር ሌቨል ይባላል አይደለም? አሁን ለምሳሌ ባህር ማለት ከዚህ በላይ የሆነ ነገር የለም። ሌቨል ስለሆነ ህንድ የሚነፍሰው በሽታ ያለበት አቧራ ያለበት ከጃፓን ከአሜሪካ ንፋሱ ይመጣና አንቺን ያገኘሻል።
ጺምሽ ውስጥ ጸጉር ካለ ይጣበቃል፣ ጸጉር ላይ ይጣበቃል። ያ ስትበይው ወደ አፍሽ ይገባል። በሽተኛ የሌለኝ በሽታ ይዘሽ ትገባለሽ፣ ወደ ሀገርሽም ይዘው ይገባል ማለት ነው። ስለዚህ አንዱ ትልቁ ነገር ይሄ ነው። ለምሳሌ ሰላምታ አሰጣጥ የባህር ኃይልና አሁን ቅድም እንኳን ወንድሜ ሰላምታ ሲሰጠኝ አንድ አይደለም የኛና እነሱ። አውቄ ነው እኔ ሲቪል ስለለበስን እንግዲህ በሲቪል ሰላምታ አይሰጥም አልኩ። እኛ ሰላምታ የምንሰጠው እንደዚህ ነው። ይሄ መዳፍ ታች ነው የሚቀረው፣ ወደ ታች። ለአለቃ እንደዚህ አይሰጥም። አሁን አርሚ እንደዚህ ነው ሰላምታ የሚሰጠው። ሁለተኛ ነገር በዚህ በኩል የማይሰጥበት የኛ ዘይት ነው። ዘይት ስራ ነው። በጣም መርከብ ላይ ስራ ይበዛል። እሱን ለአለቃ አያሳዩ። እንደዚህ ነው። እንደዚህ ካሳየሽ ንጹህ ነው የእጅሽ መዳፍሽ ማለት ነው። አሁን አርሚ መዳፉ ንጹህ ነው። ለምን ግፋ ብል ጠመንጃ ነው የሚይዙት እንጂ ዘይት ምናምን ነገር አይዘው። እኛ ደግሞ ቬሪ በቃ ኢንጂነሩ ከታመመ ማዕበሉ አንከባሎት ችግር ከመጣበት ይታመማል። ሰው ነውና የዛን ጊዜ ካፕቴን ነው ምናምን ነው ይባላል። you have to save your ship እና ምንድን ባለው SOS የሚባላል save our ship SOS save our ship እና የሁለተኛ ዓለም ጦርነት ውጊያ ጊዜ ሜዲትራኒያን ባህር ላይ እኔ የሰለጠንኩባት መርከብ የአሜሪካ እናትና ሂስ ማጀስቲ ሺፕ ትባላለች። ተዋግታለች። ሁለተኛ ዓለም ጦርነት ስትዋጋ ካፕቴኑ ተመታና ያው ብሪጁ ሲጎዳ ካፕቴኑ ብሪጅ ውስጥ ነው ያለው። ብትሰምጥም በገመድ ራሱን ጠምጥሞ በዊሉ ላይ ይሰምጣል አብሮ እንጂ ህጉ ለቆ አይሸሽም፣ የትም አይሄድም ካፕቴኑ። ሌሎቹን መርከበኞች አባንደን ሺፕ ይባላል። ከመርከብ ራስን አድን ተብሎ የመጨረሻውን መርከቧ ልትሰምጥ ከሆነ ላይፍ ጃኬት የሚባላል። እንግዲህ ላይፍ ጃኬት አለ፣ እዚህ ጋር ቱቦ ነገር አለ፣ እሱን ትነፊያለሽ ይላል። ጃኬት ነው። ወደ ባህር ስትወረወሪ ምንም መንሳፈፍ እንጂ መስመጥ የለም። እንደዛ አይነት ነገር ይሰጥና ለራሱ ካፕቴኑ ግን ከመርከቧ አይወርድም፣ አብሮ ነው የምሰምጠው። እነዛ ይወርዳሉ። ከዛ በኋላ ደግሞ ሰርቫይቫል የሚባል አለ። እዛ ስትሄጂ ላይፍ ራፍት የሚባል ደግሞ ሌላ አለ። ላይፍ ራፍት መርከቢቷ ጭና የምትሄደው አለ፣ በጎኗ ፕላስቲክ ነው። ወደ ባህር ሲወረወር እነዚህ የዘለሉት ሄዶ ያንን ላይፍ ራፍቱን ወይም ደግሞ ፕላስቲኩን ይዞ ጎበዝ ሄዶ ዋኝቶ እሱን ይይዛል። ከያዘ በኋላ ይፈልጋታል። በጎን ቱቦ ነገር አለው። ያንን ቱቦ ይነፋል። ሲነፋ ወይ ያደርግና በቃ መርከብ ቅርጽ ይይዛል፣ ጀልባ ቅርጽ ያግዙታል። ሌሎቹ መጥተው ከዛ በኋላ እዛ ላይ ይወጣሉ። ከዛ በኋላ ለ15 ቀን የሚሆን የ15 ሰው ምግብ አለ እዛ ላይ። ምግቡ ምንድነው? ታብሌት ነው እና መልቲቫይታሚን ነገር ነው፣ ግሉኮስ ነገር ነው። እሱን እየተመገቡ እስከ 15 ቀን መቆየት ይችላሉ። አሁን ላይ ያለው ትውልድ ያው እንደሚታወቀው ባህር አልባ አገር ናት ያለችውና ለትውልዱ ምንድን ነው የሚመክሩት? ምን ይሉታል? ወደፊት መጽሐፌን ሳወጣ ያገኛሉ ወጣቱ ትውልድ ብዬ አስባለሁ። መጽሐፌን ኦልሬዲ አሁን ጨርሼዋለሁ እና አንዱ መጽሐፍ አሁን አምቦ ነው ትቼ የመጣሁት። እሱ ሌላ ነው። ይሄኛውን ለመከላከያ ማሳይቼ እናሳትማለን የሚለው ቤት አስቀምጬዋለሁ። 2 መጽሐፎች አሉ። አሁን በቀይ ባህር ላይ ግን የሰራሁት አለ። ምንድን ነው ወጣቱ እኔ ወጣት በነበርኩ ጊዜ የማስበውን ነው እንግዲህ የምናገር ያለው እና በእነሱ ቦታ ራሴን አስቀምጬ ነው የምናገረው። ሊደርሺፕ ማለት ይሄ ነው እና አንድ ሀገር ለማደግ ቅድም እንዳልኩት 44 ሀገሮች ባህር አልባ ወይም ወደብ አልባ የሆኑ አሉ ሲባል የቃላት ብቻ ይመስላል። ግን
በህልናችን ስናየው ባህር አልባ ነው። ወደብ አልባ ማለት ህይወት ያለው አይመስልም። ወደብ ግን ለማንኛውም ነገር መውጫ መግቢያ፣ ለእድገቱ ምንጭ ወደብ ነው። ለማደግ ለመለወጥ እንኳን እኛ በወደብ እኮ የሚያድገው ኢትዮጵያ ብቻ አይደለም። የራሳችንን ሀገር ብናይ ግን ወደቡን ይዞ የተቀመጡት ራሳቸው ያድጋሉ። በለኛ ብቻ አይደለም እነሱም ያድጋሉ። እንዴት ብትይ የነሱ ሰራተኛ የኛ ሰራተኛ መርከብ ጭኖ የመጣውን የሚያወርደው ክሬን አንስቶ መኪና ላይ ቢያስቀምጥ ከመኪና የሚያወርደው ሰው እኮ ነው፣ የሚጭነው ሰው እኮ ነው። ክሬን እኮ የታሰረው ነው በመንጠቆ ይዞ የሚያነሳው፣ የሚያስረው ሰው ነው። ስለዚህ ይሄ ይከፈለዋል እኮ ሃይሊ ፔይድ ነው። ደግሞ ዝም ብሎ እኔና አንቺ የምከፍለን አይደለም፣ ከባድ ገንዘብ ነው የሚከፈለው። ለኔም ለዛኛው ሰራተኛ እድገት ነው። ሰራተኛው አደገ ማለት ሀገር አደገ ማለት ነው። ከረሃብ ወጣ ማለት ነው። በላቡ ኖረ፣ ሀገሩ ከተማው ይስፋፋል፣ ንግዱ ይስፋፋል፣ ምግቡ ሆቴሎች ይስፋፋሉ፣ ፋብሪካዎች፣ ብረታ ብረቶች፣ መለዋወጫ እቃዎች፣ ብዙ ነገሮች ይስፋፋሉ። ወደብ አካባቢ ከውጭ የሚመጣው ይጠራቀማል፣ ይከማቻል፣ ከዛ ይከፋፈላል፣ ብዙ ነገር ነው። ስለዚህ ይሄንን ስታይ ወደብ ከመሀል ሀገር የበለጠ ወደብ ነው የሚያድገው፣ ቅድሚያ የሚያድገው። ኢምፖርትድ ሰብስቲቱሽን እና ኤክስፖርት የምንልከውና የምናስገባውን ነገር ዶክተር ያዕቆብ ወልደ ማርያም አንድ የጻፉት አሰብ የማን ናት የሚል አንድ መጽሐፍ ነበር። ጥሩ መጽሐፍ እሱ ላይ አይቻለሁ። አሰብን ያሳጣን አሻጥር ነው። አሰብ የአፋር አውራጃ ነው። ከድሮ ደንከል አውራጃ ይባላል። ኤርትራ ጋር ምንም ግንኙነት የለው። ምንም ከመሰዋ ምጽዋ እስከ አሰብ 445 ኪሎ ሜትር ነው። በጣም የሚገርምሽ ቀላል ነገር ይመስላል። 445 ኪሎ ሜትር ነው። ከኢትዮጵያ ጋር ኤርትራ እንዲህ ክብ ነገር ናት። መጀመሪያው ነው እና ጢዮ የሚባል አለና ከጢዮ ወደ አዲ ቀይ አድርጎ ዛላምበሳ አድርጎ ወደ ሁመራ የሚሻገር ነው ኤርትራ። ከሱ በላይ ነው። ከሱ በታች ያለው ኢትዮጵያ ነው። ያ የሌላ የጠላት የሸር ጉዳይ ነው እንጂ ያለ ባህር መኖር አይቻልም። ያለ ባህር ማደግ አይቻልም። ወጣቱ ትውልድም ተዝናንቶ ተንቀባሮ ማደግና ወደ ውጭ የመሄድ የማምጣት በባህር ነው። የትም ቦታ እንደ ከዚህ በፊቱ በአውሮፕላን ይሄዳል ቢባል ስንቱ በአውሮፕላን ይጫናል። ብረት ይሄ መኪና ይሄ ምናምን ነገር በአውሮፕላን ተጭኖ ሊመጣ ነው ወይ ጉድ! የት ይቻላል? የማይቻል ግን በመርከብ ግን ራሱ እየተንሳፈፈ በመርከብ ላይ መርከብ ውሃው እኮ ለኔ ወይ ላንቺ ብሎ አይደለም የተፈጥሮ ነውና አሰብን ማጣት ለጠላት በር ከፍቶ ማስቀመጥ ነው። ስለዚህ ወጣቱ ትውልድ ለሀገሩ ለስሙ ለታሪኩ የግድ ወደብ ባህር ወሳኝና መሰረታዊ ነው። ኮማንደር መረባ እንግዲህ ስለ ሰጡን አገልግሎት ስለነበሩት የውትድርና ዘመን አገልግሎት አርትስ ቴሌቪዥን ይሄን ጋቢ በስጦታ አመሰግናለሁ። እግዚአብሔር ይስጥልኝ፣ እግዚአብሔር ይስጥልኝ፣ እግዚአብሔር ይባርካችሁ። እንግዲህ የዚህ ብድር ምላሽ ሁላችንም እንድናደርግ ነው። እንግዲህ አመሰግናለሁ። እሺ ኮማንደር እግዚአብሔር ይስጥልኝ። ተመልካቾቻችን እዚህ የመከላከያ ሰራዊት ሙዚየም ውስጥ ከኮማንደር መረባ አቶምሳ ጋር የነበረን ቆይታ ይህን ይመስል ነበር። ሳምንት በሌላ ፕሮግራም እስከምንገናኝ ድረስ መልካም ጊዜ